ልጄ ጠንቀቅ በል። አዲስ አበባ ብዙ ቀማኛ ይበዛል። እሺ ላ 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 አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታላት የሞይ ጨዋታ ልጆችሽ ተሳይባቸው ተሰቃዩ ብዙ ፓፓ ምን አተሽ ነው በጭራሽ ማንንም እንዳታምን ልጄ። አንተ ምንድነው ተመሰጥሽ? ወዴት ሄደ ነው? ለማንኛውም ምረዳ ነገር አለ? አይ ምንም የለም። ጫሬ ነገር ነው እንዴ? እንዴ ሻሻ እንዴ ስልኬን ጠንቀቅ በል ብሮ። እሺ አመሰግናለሁ። ምንም አይደለም። ተባበረኝ ትችላለህ? ምንድነው? የአልማዝን ቤት ታውቀዋለህ? አልማዝ ማን? አልማዝ በላይ አልሚ ጋር ነው እንዴ? ታውቃታለህ? አልሚ እናታችንን ማያውቃታል እንዴ? ናበሉሰል ሀቢቢ አልሚዬ። ወይዬ ማን ነው? እኛ ነን። እቺ በር በቃ ከባድ እንግዳ ነው ያመጣውልሽ። እንዴ አክስቴ እንዴት ነሽ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። መንገድ እንዴት ነበር? አሪፍ ነበር። ግቢ እያጸዳሽ ነው? አዎ ግቢ እያጸዳው ነበር። አይ ጥሩ። ዋስ ያምጪልኝ አልሚ። እሺ እኔ አባት። ኧረ ግቡ ወደ ቤት ግቡ። ከእነሱ ጋር ከገጠምክ ትበላሻለህ። ስነ ምግባር የላቸው ነግሬሃለሁ ልጄ። ውይ የኔ ልጅ እያገዝከኝ ነው እንዴ? ጨርሼዋለሁ ከኔ ጌታ። ተወው በቃ። እሺ ብቻ ተወው። ጠምቶ ብሎሃል። እኔ ምንሽ አልሚ ማን ነው ግን እሱ? ከክፍለ ሀገር የመጣ የታለቀ ወንድሜ ልጅ ነው። አረ እኔማ እኮ ቅድም እኮ ሳወራው ባልሰማላሽ ስላለኝ ነው። ውይ የኔ ልጅ አዲስ ሆኖበት እኮ ነው። ዋስ እባላለሁ። አብርሽ እባላለሁ። አስታይ አልሚ በቃ ነው ሊት ከደበረኛ ጋላችሁ። እሺ በቃ የኔ ልጅ ሰላም ነው። እሺ በሉ የበየ አይነቱ አለቃ ወችን ደሙ ትበላለህ አይጠጋም። እንዳንተ ኑሮም ነዳጅም ተወዷል። በዚህ ሰዓት የማይበላም እንዴት ነው በላም ማለት እንዳንተ። አሃ አብርሽ ናና አብርሃም ይባላል። ተዋውቁት። ከክፍለ ሀገር ነው የመጣው እና አልሚ ጋር ነው። ከየት ነው የመጣው? ከባሌ ጎባ። ባሌ ጎባ ባሌ ጎባ ሮቤ ሲባል ከሰማሁ። አስኬዴ እንዳልሽው ባሌ ሮቤ እንደማ ባሌ ሮቤ እንደማ ባሌ ሮቤ እንደማ ኮሶ ባሌ አታ ናንጂ ምንድነው ቆይ የሚያጣላችሁ? ብር አበድሬው አልመለሰልኝም። ብሩ ደግሞ የፋዘር ነው። እሺ ምን እሺ ይላል። አንተ ለምን ብሩን አልመለስክለት? ብር የተበደርኩት ለማዘር ማሳከሚያ ነው። ማዘር ደግሞ ይኸው አልተሻላትም። ቆይ አንተ ይሄን ነገር ታውቅ ነበር? ኧረ እኔ እኮ አላውቅም። ወስ ቢኒ ያሁኑ ቁብ ሲሰበሰብ ሁሉም ያለውን ጨምሮ ይሰጠው። በቃ እናንተም ፒስ አውሩ።
ልጄ ሲበዛ ጠበኞች ናቸው። ዲያባ ካሁኑ እኮ አስጨነቀኝ። በቃ ተመለስ፣ እኔ እሄዳለሁ። ቻው በቃ። ሁሉንም ነገር እዛ ስትደርስ ታየዋለህ። አክስቴ ወይ የኔ ልጅ፣ እነዚህ ግን ዱርዬዎቹ ልጆች ከተነገረኝ አንፃር ተቃራኒ ሆኑብኝ። ማለትማ አስቸጋሪ፣ ሌባ፣ ተደባዳቢ እንደሆኑ ነበር የተነገረኝ። ግን ሳያቸው ከዚህ ሁሉ ተቃራኒ ናቸው። የኔ ልጅ ሰው እኮ እንደዚሁ በሽፋናቸው ይገመታቸዋል እንጂ እንደነሱ ደግ፣ ሩህሩህ፣ የዋህ የለም። እኔ አንድ ቀንም ለበዓል ተቸግሬ አላውቅም። ማለት እኚህ ዱርዬ ያልካቸው ልጆች ያቅማቸውን ያዋጡና ለኛ ለእናቶች የበዓል መግዣ ለዶሮ ይሰጡናል። እግዚአብሔር እድሜያቸውን ያስረዝምላቸው፣ ጤናቸውንም ይስጣቸው። አባቴ ግን ምን ነክቶት ነው? ምን አልከኝ የኔ ልጅ? አይ ምንም። አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምር ሰው ቢያወራ ስለኔ መሽግድ ሰምኝ ስራ ስለማይሰሩ እነሱን አይት እንዳትበላሽ ጠንቀቅ በል። መዛት መብራራት ስራ ነው ምስክሬ የወረስኩት ነው። አብርሄ ሰሞኑን ጠፋንብሻ? በመንገድ ሳልፍ እኮ እያየኋችሁ ነበረ። በስራ ምናምን ቢዚ ስለሆናችሁ ለዛ ነው ያልኳችሁ። እንዴት ነሽ? يونا زبيا يا ترابا እችና ምን አንቺ ስራና ምን ተፈተፈት ሲሙ ባገኝማ እሰራለሁ። አንዲ ለምን ታዲያ ከኛ ጋር ትሰራም? ደስ ይለኛል። በቃ ነገ ከኛ ጋር ስራ ትጀምራለሽ። ኧረ ወስ ደግሞ እኮ በዓል እየደረሰ ነው። ትክክል። ካሁኑ መሰብሰብ አለበት። ያው እንግዲህ አሳቴ እንደተለመደው ጸድ ያርገሽ መሰብሰብ አለብሽ። ትቀልላለህ። በትረብረት እኮ ነኝ የሚሰበሰው ለእናት ለአባቱ አታስብም። ጸድ ያርገኝ ነው የሚሰበሰው። ይማርሻል። በቃውስ እኔ ልሂድ። ትንሽ አትጮሽ? አይዩን እመለሳለሁ። በቃ የዚሁ ነው ያለው። በቃ እሺ ይመቻችሁ። በቃ እሺ አሳቴ ከታይ ሰፈር ጀምሮ መሰብሰብ ጀምራለሽ ዛሬ እንደተለመደው። ሄሎ ልጄ። አባት ሳስተሃል። ምኑን? የአዲስ አበባ ልጆች በፍጹም አንተ እንዳልካቸው አይደሉም። አውቃለሁ። ማለት ያልገባህም አንተ እንዳልካቸው ሌባ፣ አጭበርባሪ፣ አታላይ አይደሉም። ምናልባት ሌባና ቀማኛ አጋጥሞ ይሆናል። መቼም ከስንዴ ውስጥ እንክርዳድ አይጠፋም። ልክ ነህ። ማለት ልጄ እኔ ወጣትነቴን ያሳለፍኩት እዛ ነው። አንዲት የተረገመች ቀን ነው አዲስ አበባን ለቅቄ ወጣሁት። በራስ መንገድ እንድታውቃቸው ስለፈለኩ ነው እንጂ የአዲስ አበባ ልጆች ደግ ሩህሩህ ናቸው። እንግዲህ በወጣትነቴ ያየሁትን የአዲስ አበባን ፍቅር ባንተ ውስጥ አስቀጥል። አዲስ አበባ